እና ፌደራላዊ ስርዓቱ አደጋ ውስጥ ገብቷል ብለናል። አደጋ ውስጥ የገባው በማን ነው? አንደኛ በኢህአደግ በራሱ፣ ሁለተኛ ካውንተር ፌደራሊስቶች። ኢህአደግ ባለፉት 27 ዓመታት ለህገ መንግስታዊ ጥያቄዎች ህገ መንግስታዊ ምላሽ ባለመስጠት ህገ መንግስቱን ሲፈታተን ኖሯል። ህገ መንግስታዊ ጥያቄዎች፣ የመብት ጥያቄዎች፣ የብሔር ብሔረሰቦች መብት ጥያቄዎች ሲነሱ ኃይልን በመጠቀም ህገ መንግስቱን ሲንድና ሲያፈርስ የነበረው በመጀመሪያ ኢህአደግ ራሱ ነው። አሁንም እየናደ ያለው ኢህአደግ ነው። በሌላ በኩል ካውንተር ፌደራሊስቶች ህገ መንግስቱ ከጸደቀበት ቀን ጀምሮ በህገ መንግስቱ ላይ ጦርነት ከፍተዋል። ኢህአደግ በአንጻሩ ካውንተር የሆነ ፕሮፓጋንዳ እያንጸባረቀ አልነበረም። ለምሳሌ ውሸት የታሪክ ትርክቶችን እያንጸባረቁ ነበር። ይሄን ህገ መንግስት ስንዱትና ሲያፈርሱት የኖሩት ካውንተር ፌደራሊስቶች በተለይም በውጪው ዓለም ያሉ እጅግ አደገኛ ዲያስፖራዎች ሚዲያውን ተቆጣጥረው ነው ይህን ሲያደርጉ የነበሩት። እነዚያ የዲያስፖራ ሚዲያዎች በአሁኑ ሰዓት ኢትዮጵያ ውስጥ ህጋዊ ሰውነት ተሰጥቷቸው ህገ መንግስቱንና ፌደራላዊ ስርዓቱን ለማፍረስ በአሁኑ ሰዓት ከወትሮ በበለጠ ሁኔታ እየታገሉ ናቸው። ፎልስ ሂስቶሪካል ናሬሽን አለ። አንድ ብሔር አንድ ነበር፣ አንድ ሃይማኖት ነበር፣ ህወሓት ነው የከፋፈለው የሚል አስተሳሰብ ይህ በአንዳንድ ሰዎች ዘንድ በአሁኑ ሰዓት እውነት ይመስላል። ኦሮሞን ህወሓት አልፈጠረም፣ ወላይታን ህወሓት አልፈጠረም። ሌሎች የኢትዮጵያ ብሔር ብሔረሰቦችን ወደ 80 የሚቆጠሩትን የፈጠረው ህወሓት አይደለም። የየራሳቸው ታሪክ ባህል የነበራቸው ህዝቦችን ሁሉ ጃንሆይና የጃንሆይ አሽከሮች በፈጠሩት ስሌት በአንድ በኩል ጤናማ ኢትዮጵያዊ፣ ጥሩ ኢትዮጵያዊ፣ መጥፎ ኢትዮጵያዊ እየተባለ የነበረውን ሁኔታ ዛሬ እነዚህ ዲያስፖራዎች ሃርድ ኮር የሆኑ ዩኒየኒስቶች አሃዳውያን በአሁኑ ሰዓት ከ27 ጀምሮ የነበረውን በአሁኑ ሰዓት አጋግሎ ቆይተዋል። በሌላ በኩል በኢትዮጵያ ውስጥ የብሔር ጭቆና የለም የሚል ትርክት ነው እየሰማን ያለ ነው። መንግስትም ጭምር ይሄ የብሔር ጭቆና የሚባል ነገር በኢትዮጵያ ውስጥ የለም ይላል። ኢትዮጵያ ውስጥ ብሔር ጭቆና ከሌለ አንዱ ጋር ርስት ሌላው ጋር ጭሰኝነት እንዴት መጣ? ባሪያ የሚታፈስበት ህዝብ አልነበረም ወይ? ኢትዮጵያ ውስጥ ሁላችን በምንኖርበት በዚያች አገር ለሪሶርስ ብቻ ታስሮ ፖለቲካዊ መብቱ የራሱን እድል በራስ የመወሰን መብቱ ተነፍጎ የኖረ ህዝብ የለም ወይ? እነዚህ አሃዳውያን ያንን የሚነግራቸው የለም። መንግስትም ጭምር ያንን እያቀነቀነ ይገኛል። ጨቋኝ የነበሩ መሪዎችን የወላይታን ህዝብ ወደ 100,000 የሚሆነውን የገደለውን የጨፈጨፈውን 150,000 በባርነት ወስዶ የት እንዳደረሰ የማይታወቀውን አጼ ምኒልክን ያንን የሚያወድስ መንግስት በአሁኑ ሰዓት በኢትዮጵያ እየተፈጠረ ነው። በሌላ በኩል ደግሞ የኦሮሞን ህዝብ የጨፈጨፈውን የገደለውን ያንን ከኦሮሞ የወጣ ከተጨቋኝ መደብ ከ1950ዎቹ ጀምሮ ከሜጫ ቱለማ ምስረታ ጀምሮ ይታገሉለት የነበረው መብትና ነፃነት ገፋው በአሁኑ ሰዓት ምኒልክን ለማንገስ ቤተ መንግስት ውስጥ የምኒልክን ሐውልት እያቆመ ያለ መሪ ነው ኢትዮጵያ ውስጥ የተነሳው። ይህ ብቻ አይደለም። አንድ ገብሩ ታረቀ የተባለ ፕሮፌሰር የጻፈውን ነገር ልንገራችሁ። አንዱ የብሔር ጭቆና ኢትኒክ ፕሮፋይሊንግ ነው። ያ ጸሐፊ ሸዋዎች እንዲህ ይላል ኦሮሞ ኢዝ አኒማል፣ እሱ በሌላ ስም ይጠራል። ኦሮሞ ኢዝ አኒማል፣ ወላሞ ኢዝ ስሎዝፉል፣ ትግሪያንስ አር ፍላይቲ፣ ጉራጌ አር ቲፍ፣ ዘጎጃሜ አር ትሪቸረስ፣ ዘጎንደሬ አር ፕራውድ ይላል። ዜን ፓወር ሪዛይድስ ኢን አወር ሃንድ ይላል። ይሄ ኢትኒክ ፕሮፋይሊንግ የጭቆናው ዋና መሰረት አይደለም ወይ? ኢንዲቪጁዋል ራይት የግለሰብ መብትን የገፈፈ ያዋረደ ብሎ ነው አሃዳውያን የሚናገሩ። ነገር ግን ኢንዲቪጁዋል ራይት ኢህአደግ በዚህ ፌደራሊዝም ላይ የተቀመጠው ምንድነው? የኢንዲቪጁዋል ራይት በህገ መንግስቱ ከተጠበቀ በኋላ ብቻውኑ ኢንዲቪጁዋል አይላንድ አይደለም ከማህበረሰብ ጋር መብቱ ይከበራል ተብሎ የግሩፕ መብቶች ተከብረዋል። በዓለም በአሁኑ ሰዓት ግሩፕ ራይትስ ካልቸራል ራይትስ የሚባለውን ያንጸባረቀ ብሔር ብሔረሰቦች አፋቸውን ለምን ከፈቱ፣ ቋንቋቸው ለምን አደገ፣ ታሪካቸው ለምን ተነገረ በሚል ጨቋኞች ዛሬ
የተኩላ ልብስ ለብሶ የበግ ለምድ ምናምን ለብሶ የሚመጣ ተኩላ የሚባለው ነገር በአሁኑ ሰዓት ቤተ መንግስት ውስጥ አስቀምጠናል። ሰው ኢትዮጵያ ውስጥ አሁን መፍትሄው ምንድነው እንበል? ኢህአዴግ የለም ኦሬዲ ብልጽግና በልጽጓል። ሰው አሁን ያለው መንግስት የኢትዮጵያን ህዝብ የሚወክል አይደለም። ብሔር ብሔረሰቦች እኛ የመረጥነው ደኢህዴን የሚባል አንድ አሃዳዊ ድርጅት ነው። ካርድ ሰርቆም ይሁን ምንም ይሁን ደኢህዴንን መርጠናል። ደኢህዴን ራሱን አፍርሷል። ሲዳማ ክልል ራሱን ችሎ ወጥቷል። 55 የሚባለው የተቀመጠውን ደኢህዴን የሚባል አሃዳዊ ቡድን ሊመራ አይችልም። ሌጂቲሜሲውን ኦሬዲ አጥቷል። በኦሮሚያ ክልል ላይ ኦፒዲዮ አሁን ቅርብ ጊዜ ለምን እንደሆነ ኦፒዲዮ ራሱን ብሎ ሰየመ እንጂ ኦህዴድን ነው የኦሮሞ ህዝብ የመረጠው። መብቱን ነፃነቱን ያስከብራል፣ የዘመናት ጥያቄውን ይመልሳል ብሎ ነው። ራሱን ካከሰመ ወንበሩ ጭምር መክሰም አለበት። ምክንያቱም የኢትዮጵያ ብሔር ብሔረሰቦችን ውክልና ያፈረሰ ህብረ ብሔራዊ ፌዴራሊዝሙን እየደፋ ያለ መንግስት ነው በአሁኑ ሰዓት ያለው። ምን መደረግ አለበት? ከዚህ በኋላ ማልቲናሽናል ፌዴራሊዝም እንዲኖር ህገ መንግስቱ ውስጥ ያሉ ግድፈቶች መሻሻል አለባቸው። ለህገ መንግስታዊ ጥያቄዎች ህገ መንግስታዊ ምላሽ ሊሰጡ ይገባል። ለምሳሌ ፌዴሬሽን ምክር ቤት ላይ እንደ ኦሮማራ አይነት አሰራር ተቀምጧል። ብሔር ብሔረሰቦች ሁሉ እኩል ናቸው። ጥያቄያቸውም አንድ ነው፣ መታወቅ፣ ባህልን፣ ቋንቋ ማሳደግ ይላል። አንድም የተለየ ጥያቄ የለም። የቁጥር ልዩነት አለ። ነገር ግን አንዱር ብሔረሰብ በአንድ ሰው ወክሎ ፖፑሌሽንን አምጥቶ ዲሞግራፊክ ዲክታተርሺፕ ያመጣው የፌዴሬሽን ምክር ቤት ጉዳይ ሊታይ ይገባል። ልክ አሜሪካ ውስጥ እንዳለው 50 ስቴት ትንሹም ትልቁም 2 ጣት እንዳለው 2 መሆን አለበት የሚል ጽኑ አቋም አለኝ። በሌላ በኩል አሁን ኢትዮጵያ ውስጥ ያለን ማልቲናሽናል ፌዴራሊዝም የምናቀነቅን የፖለቲካ ፓርቲዎች፣ ምሁራን፣ ሌሎቻችን ከዚህ ጊዜ ጀምሮ የቤት ስራው በእኛ ላይ ነው። ካልሆነ ትዋጣታለ። እያንዳንድ የሚውጥ ኃይል መጥቷል፣ ጨቋኝ መጥቷል። በአሁኑ ሰዓት ምኒልክ ሌላ ልብስ መጥቶ ተመልሶ ስለመጣ ልንጠነቀቅ ይገባል። የህግ የበላይነትን እናስከብር። አመሰግናለሁ።